በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ጥበብ ምዕራፍ 6 የዚህ ዓለም ነገሥታት ስሙ፣ የምድር ዳርቻን የምትገዙ መኳንንትም ልብ አድርጋችሁ እወቁ። ምድርን የምትገዙ በሰራዊት ብዛት የምትታበዩ ስሙ፣ እግዚአብሔር ጽንን ሰጥቷችኋልና ይህም ጽናታችሁ ከልዑል ከእግዚአብሔር ዘንድ የተገኘ ነውና ምግባራችሁን የሚመረምራችሁ እርሱ ነውና ምክራችሁን መርምሮ ያውቃልና። እናንተ የመንግሥቱ መልእክተኞች ስትሆኑ የቀና ፍርድን እንዴት አትፍረዱ? ሕጉንስ እንዴት አልጠበቃችሁም? በእግዚአብሔር ሥራ እንዴት ጸንታችሁ አልኖራችሁም? ፈጥኖ የሚቃወማችሁ ድንጋጤ በላያችሁ ያመጣል፣ በመኳንንት ላይ የተቆረጠ ፍርድ ያደርጋልና። ለድሃው ግን ሰው ከቸርነት ሥራ የተነሳ ያቀሉለታል፣ ኃይለኞች ሰዎች ግን ጽኑ ምርመራ ይመረምሯቸዋል። እግዚአብሔር ታናሽና ታላቁን ስለፈጠረ እግዚአብሔር ፊት አይቶ አያደላም፣ የባለጸጋውን መከበር አያፍርምና። እንደዚሁ አስቦ ገዢውንም ተገዢውንም ይሰራቸዋል። በኃያላን ግን ጽኑ ምርመራ ይደርስባቸዋል። ክፉ የምትሆኑ ሰውንም የምትበድሉ መኳንንት ሆይ ጥበቤን ታውቁ ዘንድ በመከራ እንዳትሰነካከሉ ነገሬ ለእናንተ ነው። እውነተኛ ትእዛዙን አውቀው የሚጠብቁ በእውነት ይከብራሉና የተማሯትም ሰዎች ይቅርታን ያገኛሉና። እንግዲህ ወዲህ ነገሬን ውደዷት፣ ይቅርታ ቸርነት ታገኙ ዘንድ ተመከሩ። ጥበብ ፈጽማ የጎላች ናት፣ ሥርዓቷም አያልፍም። የሚወዷትም ሰዎች ፈጥነው ያዩዋታል፣ የሚፈልጓትም ሰዎች ያገኟታል። ለሚወዷት ሰዎች ትደርስላቸዋለች፣ አስቀድማ ትገለጥላቸዋለች። በደጃፏ ስትጠብቀው ሁልጊዜ እርሱ ያገኛታልና። ወደ እርሷ የሚገሰግስ ሰው አይደክምም። እርሷንም ማሰብ የእውቀት ፍጻሜ ነውና ፈጥኖ ስለ እርሷ የሚተጋ ሰው ያለ ሐዘን ይኖራል። ለእርሷ የሚገቧትን ሰዎች ይችን ስትፈልጋቸው ትመጣለችና፣ በመንገድም ድንገት ተስላ አምራ ትታያቸዋለች። በፍጹም እውቀት ትገኛቸዋለች። የጥበብ መጀመሪያ ተግሣጽን ማሰብ እርሷን መውደድ ነው። እርሷንም መውደዱ ሕጓን መጠበቅ ነውና። ሕፃን መስማት ሕይወትን መረዳት ነውና። ሕይወትም ሰውን ወደ እግዚአብሔር የቀረበ ታደርጋለችና። ጥበብን መውደድ ወደ መንግሥተ ሰማያት ታደርሳለችና። አሕዛብን የምትገዙ መኳንንት ዙፋን፣ ሹመትን፣ መንግሥትን ከወደዳችሁ ለዘላለም ትነግሱ ዘንድ ጥበብን አክብሯት። ጥበብ ምንድናት? እንደምንስ ነበረች? ጥበብ ምንድናት? እንደምንስ ነበረች? እኔ እነግራችኋለሁ። የተሰወረ ምስጢሯን ከእናንተ አልሰውርም። ነገር ግን ከጥንት ጀምሮ አኳኋኗን እመረምራለሁ፣ እሷን ማወቅ የተግሣጽ አደርጋለሁ እንጂ እውነቱን ነገር አልተላለፍም። ምቀኛ በሚቀናበት ቅናት ጸንቼ አልኖርም። እንዲህ ያለ ሰው ከጥበብ ጋር አንድ አይሆንምና። የጠቢባን ብዛት የዓለም ለመድኃኒት ነው። አስተዋይ ንጉሥ ለሕዝቡ ጠበቃ ነው። በቃሌ ተመከሩ ትጠቀማላችሁ። ምዕራፍ 7 እንደ ሰው ሁሉ በሞት የተካከለው እኔ ፈራሽ ሰው ነኝና፣ አስቀድሞ የተፈጠረ የምድራዊ አዳም ልጅም ነኝና፣ በእናቴ ማኅፀን ሥጋ ሁኜ ተቀርቻለሁና። በመገናኘት ጊዜ መኝታን በመውደድና ከአባቴ የሚከፈል ዘር 10 ወር በደምነት ረግቼ ተቀምጫለሁና። በተፈጠርኩም ጊዜ እኔ እንደ ሰው ሁሉ ነፍስን ነስቻለሁና ወደ ምድር ወርጃለሁና። ሙቼ በሚያለቅሱልኝም አምሳል አስቀድሜ ለቅሶን አለቀሰው። ከነገሥታቱ መወለዴ ልዩ የሆነ የለምና በጨርቅ ተጠቅልሌ እያነጠነጥኩ አደገሁ። የሰው ሁሉ
ከወደ ዓለም ወዲህ ዓለም አመጣጡ አንዲት ናት። መወለዱ ከሁሉ የተተካከለ ነውና ስለዚህ ነገር ለመንኩኝ። እውቀት ተሰጠኝ ለመንኩ ጥበብንም የሚገልጥ መንፈስ ቅዱስ አደረብህ ከመንግስት ትእዛዝ። አገዛዝ ከዙፋን ይልቅ አከበረኋት በእርሷ ዘንድ ብዕልን እንደ ኢምንት አደረገኋት። ወርቅ ሁሉ በእሷ ዘንድ የተናቀ ነውና በእርሷም ብሩ እንደ ጭቃ ነውና ዋጋ በሌለው ዕንቁ መሰለኋት። በደህንነት ከመኖር ከደም ግባት ፈጽሜ ወደድኋት። ከእሷም ከሚወጣ ብርሃን አይወሰንም አይጠፋምና ስለ ብርሃኔ ፈንታ ትሆነኝ ዘንድ መረጠኋት። ከእርሷ ዘንድ አንድነት እነዚህ ሁሉ ተድላ ደስታዎች የመጡልኝ ቁጥር የሌለው ባለጠግነት በእርሷ መጣልኝ። ይህች ጥበብ የእነዚህ ሁሉ አበጋዛቸው ናትና በሁሉ ደስ አለኝ። ከዚህ አስቀድሞ እነዚህ ሁሉ ሀሳባቸው ጥበብ እንደሆነችም አላወቀሁም ነበር። ይህን ባወቀሁ ጊዜ ያለ ምቀኝነት ያለ ቅናት እሷን አስተምራለሁ፣ ምስጢሯንም አልሰውርም። ለሰውም የማያልቅ ድልብ ናት። ገንዘብ ያደርጓት ሰዎች ሁሉ ከእግዚአብሔር ዘንድ ደርሰው ሀብትንም የምትገልጽ የምክር እዝናት ስራ ስለሆነች ወዳጅ ሆኑ። ለእኔም እግዚአብሔር የሚወደውን ነገር እናገር ዘንድ ሰጠኝ። ወደ ጥበብ የሚመራ ነውና የመምህራንን ስራ የሚያቀና ነውና ለሚሰጠው ሰው የሚገባውን ሀሳብ አስብ ዘንድ ሰጠኝ። እኛ ሁላችን በእጁ ስለተያዝን ነገራችን ሁሉ ስራችንን ማወቅ መረዳት በእጁ ተይዟልና ያለ ሐሰት ኗሪ የሚሆን የእውቀት ነገር አስተማረኝ። ዓለም ጸንቶ የሚኖርበት ሥርዓት አውቅ ዘንድ የጨረቃና የፀሐይን የከዋክብት ሥራ አውቅ ዘንድ መጀመሪያውን መጨረሻውን የዘመኑን መካከል የቀኑን መለዋወጥ የየጊዜው መለዋወጥ የዘመኑ መለዋወጥ የከዋክብት አኗኗር የእንስሳንም ጸባይ የአራዊትንም ባህሪ የነፍሳትንም ምስጢር የሰውንም ሀሳብ እንጨቶችንም ለይቶ ማወቅ የስራቸውን ምስጢር አውቅ ዘንድ አስተማረኝ። ስራውን ሁሉ የሚያስገኝ እርሱ ጥበብን አስተምሮኛልና የተገለጸውን የተሰወረውን ሁሉ አወቀሁ። የተመሰገነ በልደት የሰለጠነ እውቀትን የሚገልጥ መንፈስ ቅዱስ በሱ ህልውና ነውና አካሉ አንድ ሲሆን በብዙ ይከፈላል። ረቂቅ የሚሆን አስተዳደሩን ፈጥኖ የሚሆን ሲያስተምርም ቃሉ የሚያምር አዋቂ የሚሆን ኃጢአት የሌለው ድካም የሌለበት ቅድመ ዓለም የነበረ ጥንት የሌለው ቸርነትን የሚወድ አዋቂ የሚሆን ልደር ባለ ጊዜ የሚከለክለው የሌለ በጎ ነገርን የሚያደርግ ሰው ወዳጁ የሚሆን ለጥበብ ስሟም የሚሆን በእውነት አዋቂ የሚሆን ያለ ግዳጅ የሚሆን ሁሉን የሚችል ሁሉን የሚጎበኝ ንጹሐት በሆኑ ረቂቆችና ብልሆች በሆኑ ሰውነቶቹ የሚያድር የጥበብ አስተዳደር የማድጋውን በጋን የሚገለብጡት ይፈጥናልና አድራ የምታነጻ ስለሆነች በሁሉ አድራ ትኖራለች። የእግዚአብሔር ወልድ የኃይሉ መገለጫ ናትና ሁሉን የያዘ የጌትነቱን መገለጫ ናትና መልኩ የታወቀ ምስጉን ንጹሕ የሚሆን የኃይሉ መገለጫ ናትና ስለዚህ ነገር ምንም ኃጢአት የሚያገኛት የለም። የቀዳማዊ አብ ልጅ መገለጫ ናትና ይህች የማታልፍ የእግዚአብሔርን ሥራ የምትገልጽ ናትና ቸርነቱን የምትገልጥ ናትና እንዲት ስትሆን ሁሉም ማድረግ ትችላለች። በቅድምና ሳለች ሁሉን ታድሳለች። ከአንዱ ትውልድ ወደ አንዱ ትውልድ ወርዳ በደጋጎች ሰውነት ታድራለች። ከጥበብ ጋር ጸንቶ ከሚኖር ሰው በቀር እግዚአብሔርን የሚወድ የለምና መምህራኖች የእግዚአብሔር ወዳጆች ታደርጋቸዋለች። ከፀሐይ ይልቅ ታበራለች፣ ከከዋክብት ብርሃን ሁሉ ትበልጣለች።
ከብርሃን ጋር በተመዘነች ጊዜ መንዘላዋ በፊቷ ትገኛለች። ብርሃኑ ሌሊት ይለዋወጣል፣ ጥበብ ግን ምንም ክፉ ነገር አይበረታባትምና። ምዕራፍ 8 ከዳርቻ እስከ ዳርቻ ድረስ ከጨለማ ድና ታበራለች፣ በቸርነቷም ሁሉን ትሰራለች። ይቺ ጥበብ ወደድኋት፣ ከሕፃንነቴ ጀምሬ ፈለግኋት፣ እኔም ዋሃዳት ዘንድ ወደድሁ። የዘመዷ ቸርነት ወደ እግዚአብሔር ያቀርባልና፣ ደም ግባቷንም የምወድ ሆንኩ። የእግዚአብሔር ምስጢር ለማወቅ መካር ናትና፣ ሁሉን የሚገዛ እሱን ወደዳት። ከፍጥረቱ ሁሉ ትበልጣለች፣ እሷም ካለች ዘንድ ብዕልና ናት። በዚህ ዓለም ገንዘብ ባደረገኋት ሰዎች ከሁሉ ትመረጣለች። ሁሉን የምታደርግ ጥበብን የሚበልጣት ምንድነው? እውቀትም ቢደረግ በእርሷ ነው። በዚህ ዓለም ካሉት ከእሷ የሚበልጥ ብልህ ማነው? እውነት ነገርን የወደደ ሰውም ቢኖር በእርሷ ነው። ድካሟ ያማረ ነውና ጥበብን፣ ንጽሕና፣ ጽንዕና፣ እውነትን፣ ደጋጎችንና ትሩፋትን ታስተምራለች። ከእርሷም የሚሻልና የሚጠቅም በዚህ ዓለም ምንም የለም። የሰው ሕይወት ናት። ደጋጎችና ብዙ እውቀትን ያወቀ ሰው ቢኖር በእርሷ ነው። ያለፈውን የሚመጣውን ያወቀ ሰው ቢኖር በእሷ ነው። ፈጥኖ መተርጎምን የነገር መልስንም ቢያውቅ በእሷ ነው። ታምራትና ምልክቱን አስቀድሞ ቢያውቅ የዘመኖችን የሰዓቶችን መለዋወጥ ቢያውቅ በእሷ ነው። ለበጎ ነገር የምትገሰጽ የምትመክር፣ ትካዝን ሐዘንን የምታስተው እንደሆነች አውቄ ከኔ ጋር ልትኖር እኔ ይዛት ዘንድ ወደድሁ። እሷንም ስለያዝኩ ሕፃን የምሆን እኔ በብዙ ሰዎች ዘንድ ምስጋናን፣ በሊቃውንት ዘንድ መከበርን አገኘሁ። ለመፍረድ አንደበቴ ሳለ፣ ልቦናዬ ነገር የበላ ሆነ። በኃያላኑም ፊት ተደነቀሁ። ዝም ስል ታግሰው ይጠብቁኝ ነበር፣ ስናገር ይሰሙኝ ነበር። መናገርን ባበዛ አፋቸውን በእጃቸው ይዘው ይቀመጡ ነበር። ስለሷ አለመሞትን አገኘሁ። ከኔ በኋላም በሚነሱ ሰዎች ለዘላለም መታሰብን ተወው። ሕዝቡንም ሰራ ነበር፣ አሕዛብንም ይገዙልኝ ነበር። በዚህ ዓለም ያሉ የሚያስደነግጡ መኳንንት ዝናዬን ሰምተው ይፈሩኝ ነበር። በሸንጎ ደግ ሆኜ ይታይ ነበር፣ በጠቢብም ጊዜ የጸናሁ ሆኜ ይታይ ነበር። ከእሷ ጋርም መኖር ሐዘን የለባትም፣ ወደ እሷም ሐዘን አይቀርብምና። ከዘመቻ ወደ ቤቴ በተመለሰው ጊዜ በእሷ አርፍ ነበር። ከፍጹም ተድላ ደስታ በቀር ሐዘን ወደ እሷ አይቀርብምና። ይህንንም በአእምሮዬ ሳወጣ ሳወርድ ኖረው፣ በልቦናዬ በእሷ እታገላለሁ። የጥበብ ተዘምዶዋ ያለመሞትን ነውና፣ ከኃጢአት መንጻት እንዳይቻለኝ አውቄ በእሷ በልቦናዬ ተጋለሁ። እሷንም በመውደድ በጎ ተድላ ደስታ አለና፣ በእጁ ሥራ የማያልቅ ብዕልና አለና፣ ምስጢሯን በመመልከት የእውቀት ትምህርት ያገኛልና። ከእሷም ጋር አንድ በመሆን የሚያስመካ ነገር ይገኛልና። ሙሽራ ልትሆነኝ አገባት ዘንድ ስፈልጋት አገሩን ሁሉ ዞርኩ። አዋቂ ልጅ የምሆነን የዞርኩ፣ ሰውነቴን በጎ ሆነችልኝ። ደግ ነኝና ንጹሕ ወደሆነ ሥጋዋ ገባሁ። እግዚአብሔር እሷን ካልሰጠኝ ከኃጢአት መንጻት እንዳይቻለኝ ባወቀው ጊዜ ምክክር ከጥበብ የተነሳ ሆነ። ይህችም ስጦታ ለማንም እንደሆነች አውቅ ዘንድ ፈጽሜ ወደ እግዚአብሔር ለመንኩ። ምዕራፍ 9 በፍጹም ልቦናዬ እንዲህ አልኩ። የአባቴ ፈጣሪ የቸርነት ባለቤት በቃልህ ዓለም ሁሉ የፈጠርክ፣ ባንተ ትእዛዝ የተፈጠረ አዳም በጥበብ ሰውን እንዲገዛ ያደረግኸው፣ በዚህ ዓለም እንዲኖር በቸርነትህ ዓለም እንዲሰራ፣ በእውነት በቀና ልቦና ፍርድን እንዲፈርድ ያደረግኸው፣
አዲር የምትኖር ጥበብን ሰጠኸኝ፣ ከባሮች መካከል አትለየኝ። የሴት ባሪያህ ልጅ ባሪያህ ነኝና ኃይል የደከመ ሰው የምሆን ዘመን ያነሰ ሕጉን ፍርዱን ለማወቅ ንጹሕ ተአምሮ የምሆን እኔ የሴት ባሪያህ ልጅ ባሪያህ ነኝና ከባሮችህ አትለየኝ። ከሰው ልጆች ፈጽሞ የሆነ ሰው ቢኖር በሷ ነው በአንተ ዘንድ የምትገኝ። ጥበብ ከሱ ከራቀች እርሱ እንዲህ ኢምንት በሆነ ነበርና አንተ ለወገኖችህ ንጉሥ አድርገህ መረጠኸኝ። ለሴት ልጅህና ለወንድ ልጆችህ ገዥ አደረግኸኝ። በመመስገኛህ ቦታ ቤተ መቅደስ ይሰራ፣ በማረፊያ ሀገር ከጥንት ጀምሮ ባዘጋጀኸው ቅዱስ ቅዱስ ተብለህ በምትመሰገንበት ጸርሐ አርያም አምሳል መሠዊያ ይሰራ አልኩ። ካንተ ጋር ያለች ጥበብ ስራህን ታውቅ ነበር፣ ዓለምን በፈጠርክ ጊዜ ነበረች። በፊትህ ደስ የሚያሰኝህ ምን እንደሆነ ለትእዛዝህ የቀናው ምን እንደሆነ ትረዳ ነበር። ተነስታ ትመጣ ዘንድ ከከበሩ ሰማዮች ከጌትነትህ ዙፋን ወደ እኔ ላካት። ከእኔ ጋር ትኖር ትደክምም ዘንድ ደስ ስለሚያሰኝህ ምንም ምን እንደሆነ ልወቅ። አንተ የምታውቀውን ስራ ሁሉ ታውቃለችና ንጹሕ አድርጋ ወደ ስራዎች ሁሉ ትምራኝ፣ በክብሯ ተጠብቀኝ። ስራዬ ሁሉ የተወደደ ይሁን። ወገኖች በእውነት ልግዛ፣ ለአባቶች ዙፋኖችንም የተገዛሁ ልሁን። የእግዚአብሔርን ምክር የሚያውቅ ሰው ማን ነው? የሟች ሀሳባቸው ፈራሽ ነውና ሀሳባቸው ቁሳቁስ ነውና። እግዚአብሔር የሚወደውን አስቦ የሚያውቅ ማን ነው? የሚፈርስ ሥጋ ነፍስን ያሸንፋታል ያፈዛታልና፣ ምድራዊ ሥጋ ልብን ያደነቁራታል። በብዙ ትጋት በብዙ ግዳጅ በጭንቅ ብንመረምር በምድር የሚሰራውን ስራ እናገኛለን። በእጃችን የምንዳስሰውን ስራ በድካም እናገኛለን። በሰማይ ያለውን ስራ ግን ማን መረመረው? ምክርህንስ ማን አወቀ? አንተ ጥበብን የሰጠኸው ካልሆነ የከበረ የሆነ መንፈስ ቅዱስ ወደ እሱ የላከለት ካልሆነ ምክርህን ማን አወቀ? በዚህ ዓለም ያሉ ሰዎች ስራቸው ስለዚች ቀናባቸው። ደስ የሚያሰኝም ነገር ሰዎች በጥበብ አወቁ፣ በዚችም ዳኑ። ምዕራፍ 10 ይህች ጥበብ ብቻዋን አስቀድሞ የተፈጠረ አዳምን ጠበቀችው። ከተፈጠረ በኋላ እንደ አደራ ዕቃ ጠበቀችው። ከእርሷ ኃጢአት አዳነችው። ፈጽሞ ይገዛ ዘንድ ኃይልን ሰጠችው። በደለኛ የሚሆን ሰው ከእሷ በራቀ ጊዜ ወንድሞቻቸውን ከሚገድሉ ሰዎች ጋር በእግዚአብሔር መዓት ጠፋ። ዳግመኛም ምድር በማየ አይህ በጠፋች ጊዜ ጥበብ ኖህን አዳነችው። በተናቀ እንጨት ዕቃም አሻገራችው። አሕዛብ ወደ ጥመትና ወደ ክፋት ቅመም ተጨልጠው በሄዱ ጊዜ አብርሃምንም አመለከተችው። ያለ ነውር ያለ ነቀፋ ለእግዚአብሔር ቢገዛ ጠበቀችው። በቸርነት የጸና ልጁንም ጠበቀች። ከሚከፋ እግዚአብሔርን ከሚዘነጉ ሰዎች ለይታ ይህች ጥበብ ሎጥን አዳነች። በአምስቱ ሀገሮች ላይ እሳት በወረደ ጊዜ በመሸሽ አዳነችው። ለክፋታቸው ምስክር ልትሆን እስከ ዛሬ ድረስ ምድር በዳ ሆና ስትደስ አለች። ተክሎቿን በጊዜዋ ጊዜ ቢያፈሩ ፍጹማን ያልሆኑ ናቸው። ያላመነ ሰውነት መታሰቢያ ሆኖ የሚታይ የጨው ድንጋይ ሆኖ ቆመች። እነዚህ ትእዛዙን የተላለፉ ሰዎች ናቸው። የበደሉትንም በደል መሰወር እንዳልተቻላቸው መጠን ለስንፍናቸው መታሰቢያ በዚህ ዓለም ተው እንጂ እንደ ሰብአ ትካት የደረሰባቸውን መዓት በማወቅ እንደዛ የጠፉ አይደለም። ጥበብስ የሚያገለግሏትን ሰዎች ከድካም አዳነች። ይህች ከወንድሙ ቁጣ የተነሳ የሸሸ ደግ ሰው ያዕቆብን ወደ ቀና መንገድ መራችው።
የእግዚአብሔርን መንግሥት አሳየችው። ሰዋሰው ወርቅ መላእክትንም ማወቅ ሰጠችው። ከድካሙ የተነሳ ብዑሉን አበዛችለት። ከሚቀሙት ከሚበረታቱበት ሰው ጠብቃ ሁና ቆመችለት። ረዳችው፣ ጠበቀችው። ከጠላቶቹ እንዳደራ ዕቃ ጠበቀችው። ከከበቡት ሰዎች አዳነችው። ለእግዚአብሔር በበጎ መገዛት ከሁሉ እንዲጸና ያውቅ ዘንድ ጽኑ ገድል በሰጠችው ጊዜ ስም አወጣችለት። ይህችም ጥበብ ወደ ግብፅ አብራው ወረደች እንጂ በተሸጠ ጊዜ ደግ ሰው ዮሴፍን አልተለየችውም። ከኃጢአትም አዳነችው። በተበረታቱበት ሰዎች ላይ ግዛትን የመንግስትን ሹመት እስክታመጣለት ድረስ በታሰረበት አልተለየችውም። የናቁትን ኮብላይ ባሪያ ያሉት የወንድሞቹን ሐሰታቸውን ገለጠችባቸው። የዘላለም ሹመት ሰጠችው። ይህችም ጥበብ ደግ ወገን እስራኤልን አዳነች። በእግዚአብሔር ባሪያ በሙሴ ሰውነት አድራ ከሚያስጨንቁ ከአሕዛብ ነውር ነቀፋ የሌለው ልጁን አዳነች። እስራኤልን በታምራትና በአምልኮት ብዙ ነገሥታትን ተቃወመች። የድካማቸውን ዋጋ ሰጠቻቸው። የተደነቁ መንገድንም መራቻቸው። በቀን ጥላ ሆነቻቸው። በሌሊት ስለ ከዋክብት ብርሃን ፈንታ ብርሃን ሆና በራችላቸው። የተፈራ ባህርንም አሻገረቻቸው። በሰፊ ውሃ መካከልም አሳለፈቻቸው። ጠላቶቻቸው ግን አሰጠመች። እስራኤል ግን ከጥልቅ ባህር አወጣቻቸው። ስለዚህ ነገር እስራኤል እግዚአብሔርን የዘነጉ ግብፃውያን ማረኩ። አቤቱ የከበረ ስምህን አመሰገኑ። ጥበብ የዲዶቹን አፍ ገልጣለችና የሕፃኖችንም አንደበት ቀንቶ የሚናገር አድርጋለችና አርበኛ አሸናፊ የምትሆን ስልጣንህንም አንድነት አመሰገኑ።